የአሜሪካን ወታደራዊ ጣልቃ ገብነት አጥብቃ ትቃወማለች። የሰብአዊ መብት ጥሰት የሚፈጽሙ ሀገራትን አሜሪካ መርዳት እንደሌለባት ትከራከራለች። በተለይም የእስራኤል መንግሥት በፍልስጤማውያን ላይ የሚፈጽመውን ድርጊት አጥብቃ በመተቸት ትታወቃለች። ይህች ሴት በዚህ አቋሟ ተደጋጋሚ የግድያ ዛቻዎች ደርሰውባታል። ማስፈራሪያና ስድብ ሀገር ከሚመሩት ትራምፕ ጭምር ደርሶባታል። ባሳለፍነው ሳምንት በሚኒሶታ በሶማሊ ማህበረሰብ ዝግጅት ላይ ተገኝታ ንግግር እያደረገች ባለችበት ሰዓት በድንገት አንድ ሰው ወደፊት ቀርቦ በፍጥነት እጁ ላይ የነበረውን ያልታወቀ ፈሳሽ በፊቷ በአንገቷና በልብሷ ላይ ደፋባት። ቅጽበቱን በካሜራቸው ሌንሶች ያስቀሩት ዓለም አቀፍ ሚዲያዎች ጥቃቱ በሰዓታት ውስጥ እንዲሰራጭ አደረጉ። ጉዳዩን ይበልጥ አስደንጋጭ ያደረገው ስለ ጉዳዩ ዶናልድ ትራምፕ የሰጡት መግለጫ ነበር። DHS Secretary Kristi Noem must resign or face impeachment. I don't know. ይህች ትራምፕ መጤዎች ወደ ሀገራቸው ይመለሱ ብለው ሲናገሩ ይህ የኔ ሀገር ነው፣ እኔም እንዳንተ የአሜሪካ ዜጋ ነኝ ብላ የመለሰች፣ የፍልስጤም ሕፃናትን ማስገደልህን አቁም ብላ በድፍረት የሞገተች፣ ፍትሕ ለሁሉም ከሚል መርህና አቋሟ የምትታወቀው ከዳዳብ ስደተኞች ካምፕ እስከ አሜሪካ ኮንግረስ አባልነት መድረስ ችላ የትራምፕን ነፍስ ያስጨነቀችው አይበገሬዋ ትውልደ ሶማሊያዊት ኢልሃም ኡመር ናት። The first woman of color to represent our state in Congress. The first woman to wear a hijab to represent. The first refugee ever elected to Congress. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ ከሰሞኑ አነጋጋሪ ስለነበረውና ንግግር እያደረገች ባለችበት ቅጽበት የጥቃት ሙከራ ስለተደረገባት ከሶማሊያ ተነስታ የዓለም ሀያል ሀገር ምክር ቤት ውስጥ ገብታ በአጭር ጊዜ ውስጥ የአሜሪካን ፖለቲካ ስላናወጠችውና ከትራምፕ ጋር ጉሮሮ ለጉሮሮ ስለተናነቀችው አይበገሬዋ ሴት እናወጋችኋለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን አብራችሁን እስከ ፍጻሜው እንድትዘልቁ በአክብሮት እንጠይቃለን። ኢልሃን የአሜሪካ ጣልቃ ገብነትን አጥብቃ በመቃወሟና የሰብአዊ መብት ጥሰት የሚፈጽሙ ሀገራትን አሜሪካ መርዳት እንደሌለባት በመከራከሯ እንዲሁም የእስራኤል መንግሥት በፍልስጤማውያን ላይ የሚፈጽመውን ድርጊት አጥብቃ በመተቸቷ ጸረ ሴማዊ ወይም አንቲሴሜቲክ ተብላ እንድትወቀስና ከሪፐብሊካኖች አልፎ ተርፎም ከገዛ ፓርቲዋ አባላት ጋር እንድትጋጭ አድርጓታል። በርካታ የግድያ ማስፈራሪያዎች፣ ዛቻዎች ከሪፐብሊካን ፓርቲ አክራሪዎች የነጭ የበላይነት አራማጆችና የእስራኤል ሎቢ ቡድኖች የዕለት ተዕለት ሕይወቷ አካልም ሆነዋል። ኤፍቢአይ እንዳረጋገጠው መኖሪያ ቤቷ አቅራቢያ በስለት ከተደረገባት የግድያ ሙከራ ጀምሮ ለቁጥር የሚታክቱ የግድያ ዛቻዎችና የጥቃት ሙከራዎች በኢልሃን ላይ ተመዝግበዋል። በተለይም አብዛኞቹ በትራምፕና አንዳንድ ጋጥ ወጥ በሆኑ ባለሥልጣናት የተላለፉ የጥላቻ ንግግሮችን ተከትሎ በመሆኑና በኮንግረሱ ውስጥ ብቸኛዋ ሙስሊም ሴት በመሆኗ በበርካታ የደህንነት ሠራተኞች መጠበቅ ግዴታዋ ቢሆንባትም ከልጅነቷ ጀምሮ ከሞት አፍ እያመለጠች ከአድሎ ጋር እየታገለች እዚህ ለደረሰችው ሴት ይህ የቅርብ ጊዜ ጥቃት የረጅም ጊዜ የጥላቻ ዘመቻ አካል ነው። ለዚህ ማሳያ የሚሆነው የጥቃት ሙከራ ሲሆን ከጥቃቱ በኋላ ኢልሃን እነዚህ ጥቃቶች የሚያሳዩት ለውጥ እያመጣን መሆኑን ነው፣ እነርሱ የሚፈሩት እኔን ሳይሆን እኔ የምወክለውን ሐሳብና ሕዝብ ነው ስትል፣ ዶናልድ ትራምፕ ደግሞ ስለ ጥቃቱ የተናገሩት በርካቶችን ያስደነገጠና ያስቆጣ ሆኗል።
ፕሬዝዳንት ዶናልድ ትራምፕ በሚኒያፖሊስ በምክር ቤት አባሏ ኢልሃን ኦማር ላይ የተፈጸመውን ጥቃት በተመለከተ ለቀረበላቸው ጥያቄ የሰጡት ምላሽና በትውልድ ሀገራቸው ሶማሊያ ላይ የሰነዘሩት ስድብ አነጋጋሪ ሆኗል። የኤቢሲ ኒውስ ጋዜጠኛ ፕሬዝዳንቱን ኢልሃን ኦማር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየውን ቪዲዮ ተመልክተው እንደሆነ በጠየቃቸው ሰዓት አላየሁትም፣ እኔ ስለ እርሷ አላስብም፣ እርሷ አታላይ ፍራውድ ነች ብዬ ነው የማምነው። እንደውም እርሷን እንደማውቃት ምናልባትም ራሷን በሰው አስረጭታ ይሆናል በማለት ጥቃቱ የተቀነባበረ ሊሆን እንደሚችልና ቪዲዮውን ለማየት ፍላጎት እንደሌላቸው ነበር የገለጹት። Not like Ilhan Omar. Did you see that wise guy? You know, she's always talking about the Constitution, provides me with the following. The Constitution, she comes from a country that's a disaster. It's considered, I think, it's not even a country. ፕሬዝዳንቱ ድርጊቱ ኢልሃን ላይ ከተፈጸመ በኋላ በነበራቸው የምርጫ ቅስቀሳ ላይ ስለ ኢልሃን ኦማርና ስለ ትውልድ ሀገሯ ሶማሊያ የተለመደውን ስድባቸውን በመቀጠል እርሷ የመጣችው የፈራረሰች ሀገር ከሆነች ቦታ ነው፣ እንደውም ሀገር የምትባል አይደለችም፣ መንግስትም ያላት አይመስለኝም፣ አንድ የሚያውቁት ነገር ቢኖር የባህር ላይ ወንበዴነትን ፓይሬትስን ብቻ ነው ሲሉም ነው የተዛለፉት። ትራምፕ ይህንን ይበሉ እንጂ የሚኒያፖሊስ ፖሊስ በኢልሃን ኦማር ላይ ጥቃት ፈጽሟል የተባለውን ግለሰብ ማንነቱን ይፋ አድርጓል። ተጠርጣሪው አንቶኒ ጄ ካዝሚር ክዛክ የተባለ የ55 ዓመት ግለሰብ ሲሆን ስለ ግለሰቡ የተገኙ መረጃዎች እንደሚያመለክቱት በሚኒሶታ ውስጥ ቀደም ሲል የተመዘገበ የኃይል ወንጀል የሌለበት ቢሆንም ነገር ግን መጠጥ ጠጥቶ በማሽከርከር ወንጀል 2 ጊዜ ተከሰሰ እንደነበር ያመለክታሉ። እንደ አውሮፓውያኑ አቆጣጠር በ1917 የፍቺ ሰነዶች እንደሚያሳዩት ግለሰቡ ሥራ የሌለውና የጉዳት ካሳ ወይም ዲሳቢሊቲ ኢንሹራንስ የሚቀበል ሰው ነበር ያለ ሲሆን ጥቃቱን ተቀባይነት የሌለው ሲል ኮንኖ ይህንን አይነት ጥቃት ለመክታት ተጠርጣሪው ከባድ ክስ እንዲመሰረትበት ከፌዴራል አጋሮቻችን ጋር እየሰራን ነው ብሏል። የቴክሳስ ምክር ቤት አባል ጃስሚን ክሮኬት በበኩላቸው ለጥቃቱ መባባስ የትራምፕን ንግግር ተጠያቂ አድርገዋል። ለዚህ አይነቱ ጥቃት ነዳጅ ሆነው ከትራምፕና ከአጋሮቻቸው የሚወጣው የማያቋርጥ የጥላቻ ንግግር ነው ያሉት ክሮኬት ከኢልሃን ኦማርና ከሚኒሶታ ሕዝብ ጎን እንደሚቆሙም ነው የገለጹት። እጅግ አስገራሚው ነገር ትራምፕ ባለፈው የፈረንጆቹ ዓመት የሶማሊያውን ፕሬዝዳንት ሐሰን ሼህ መሐሙድን አግኝተው በኮንግረስ አባል ኢልሃን ኦማር ጉዳይ ማነጋገራቸውን ገልጸው እኔ ኢልሃንን ወደ ሶማሊያ ላባረራት ነው የሚል ሐሳብ አቅርበው የሶማሊያው ፕሬዝዳንት እንደሚቀበሏት ጠይቀው የሶማሊያው ፕሬዝዳንት ግን አልፈልጋትም ብሎኛል ማለታቸውን ተከትሎ ኢልሃን ኦማር ትራምፕ ከዚህ ቀደም ሶማሊያ ፕሬዝዳንት የሌላት አድርገው መናገራቸውን አውስታ አሁን ደግሞ የፈጠራ ወሬ እየነዙ ነው ብላለች። ሶማሊያ ፕሬዝዳንት እንዳላት ከመካድ አንስቶ የሌለ ታሪክ እስከ መፍጠር ድረስ ትራምፕ ውሸታም ናቸው፣ እኚህ ሰው አሳፋሪና ጅል ናቸው ስትልም ነበር ትራምፕን የገለጸቻቸው። ኢልሃም አብዱላሂ ኡመር እንደ አውሮፓውያን አቆጣጠር በ1982 በሞቃዲሾ ሶማሊያን የተወለደችው ገና የ2 ዓመት ሕፃን እያለች እናቷን በሞት በማጣቷ በአባቷና በአያቷ እጅ ያደገች ሲሆን የልጅነት ዕድሜዋ የደስታና የቡረቃ አልነበረም። ይልቁንም በሶማሊያ የፖለቲካ ቀውስና የእርስ በእርስ ጦርነት በመፈጠሩ እንደ አውሮፓውያን አቆጣጠር በ1991 የሶማሊያ መንግሥት ሲፈርስና አገሪቱ ወደ እርስ በእርስ ጦርነት ስትገባ የ8 ዓመቷ የኢልሃም ቤተሰቦች ሕይወታቸውን ለማትረፍ ስደትን መረጡ። ኢልሃምና ቤተሰቧ ከሞቃዲሾ ሸሽተው ወደ ኬንያ ድንበር በመሰደድ በዓለም ላይ በስፋቱና በከባድ ሁኔታ ከሚታወቀው የዳዳብ የስደተኞች መጠለያ ዳዳብ ሪፊውጂ ካምፕ ውስጥ ለ4 ዓመታት ያህል ኖረዋል። ያ ሕይወት ለእርሷ የትምህርት ቤት ሳይሆን የሕይወት ትግል መማሪያ ነበር። ረሃብ፣ በሽታና የነገ ተስፋ ማጣት በሰፈነበት መጠለያ ውስጥ ኢልሃም ጠንካራ መንፈስን ያዳበረች ሲሆን አሜሪካን እንደ ተስፋ ምድር ሲያልሙ ቆይተውም እንደ አውሮፓውያን አቆጣጠር በ1995 ከቤተሰቦቿ ጋር ወደ አሜሪካ የመጓዝን ዕድል አገኘች።
አፓርትመንት በኮንዶሚኒየም ዋጋ ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ሲሆን 10% ከፍለው ቀሪውን የግንባታ ሂደት ማየት ለሚፈልጉ ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። እድሉ የሚቆየው ለጥቂት ቤቶች ብቻ ስለሆነ በተቀመጡ ስልኮች ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በአሜሪካ መጀመሪያ በቨርጂኒያ ቀጥሎም በርካታ ሶማሊያውያን በሚኖሩበት በሚኒሶታ ሚኒያፖሊስ ከተማ መኖር ቢጀምሩም ለኢልሃም አሜሪካ እንደጠበቀችው አልነበረችም። ጥቁር ሙስሊምና ስደተኛ መሆን በአሜሪካ ማህበረሰብ ውስጥ ያለውን ፈተና በፍጥነት ተረዳች። ትምህርት ቤት ውስጥ በእንግሊዝኛ ቋንቋ ችሎታዋና በአለባበሷም በሂጃብ ምክንያት ማለት ነው የሚደርስባት ማግለል ወደ ፖለቲካዊ ንቃተ ህሊና እንድትገባ ገፋፋት። አያቷ ስለ ዲሞክራሲ ያስተምሯት የነበረው ትምህርት በውስጧ የነጻነትና የመብት ተጋድሎ ፍላጎትን ማቀጣጠለ። የኢልሃም የፖለቲካ ሕይወት እንደ ማህበረሰብ አንቂ ነበር የጀመረው። በሚኒሶታ ለሚገኙ ስደተኞች መብት በመታገል በማደራጀትና ድምጻቸው እንዲሰማ በማድረግ ተጠመደች። እንደ አውሮፓውያን አቆጣጠር በ2016 በሚኒሶታ የሕዝብ ተወካዮች ምክር ቤት በመመረጥ የመጀመሪያዋ ሶማሊያዊት አሜሪካዊት ሕግ አውጪ ሆነች። ይህ ድል ግን የመጀመሪያው ነበር። እንደ አውሮፓውያን አቆጣጠር በ2018 ለአሜሪካ ኮንግረስ በመወዳደር ታሪክን ቀየረች። ከራሺዳ ታሊብ ጋር በመሆን የመጀመሪያዎቹ ሙስሊም ሴት የኮንግረስ አባላት ሆኑም። ኢልሃም ዑመር የመጀመሪያዋ ሂጃብ የለበሰች የመጀመሪያዋ ከስደተኛ መጠለያ ወደ ኮንግረስ የገባችና የመጀመሪያዋ አፍሪካዊት ስደተኛ የኮንግረስ አባል በመሆን በታሪክ መዝገብ ሰፈረች። ይህ ድል ለሶማሊያውያን ብቻ ሳይሆን ለመላው ጥቁር ሕዝብና ስደተኞች ትልቅ ትርጉም ነበረው። ኮንግረስ ውስጥ ለ181 ዓመታት የቆየውን ራስን መሸፈን የሚከለክል ሕግ ማለትም ባን ኦፍ ሄድ ከቨሪንግን እንድትቀይር አስደረገች። ይህም ሂጃብ ለብሳ እንድትገባ አስችሏታል። ኢልሃም ዑመር በኮንግረስ ውስጥ ከተራማጅ ዲሞክራቶች ጎራ የምትመደብ ሲሆን ከነ አሌክሳንድሪያ ኦካሲዮ ኮርቴዝ፣ አያና ፕሪስሊና ራሺዳ ታሊብ ጋር በመሆን ዘ ስኳድ የተሰኘውን ተራማጅ ቡድን መሰረቱ። በወቅቱ ከኢልሃም የፖለቲካ አቋሞች መካከል የአሜሪካን ወታደራዊ ጣልቃ ገብነት አጥብቃ ትቃወማለች። የሰብአዊ መብት ጥሰት የሚፈጽሙ ሀገራትን አሜሪካ መርዳት እንደሌለባት የምትከራከር ሲሆን ኢልሃም የእስራኤል መንግሥት በፍልስጤማውያን ላይ የሚፈጽመውን ድርጊትም አጥብቃ በመተቸት ትታወቃለች። ይህ አቋሟ ብዙ ጊዜ ጸረ ሴማዊ አንቲሴሜቲክ ተብላ እንድትወቀስና ከሪፐብሊካኖች አልፎ ተርፎም ከገዛ ፓርቲው አባላት ጋር እንድትጋጭ አድርጓታል። ይሁን እንጂ ፍትሕ ለሁሉም በሚል መርህ አቋሟን አላላላችም። የኢልሃም ዑመር የፖለቲካ ሕይወትና የፕሬዝዳንት ዶናልድ ትራምፕ ከእርሷ ጋር ያላት ውዝግብ በመጀመሪያው የፕሬዝዳንትነት ዘመናቸው ጀምሮ እስካሁን የቀጠለ ነው። ትራምፕ በመጀመሪያው የሥልጣን ዘመናቸው ኢልሃምን የጥቃታቸው ዋና ኢላማ አድርገዋት ነበር። እንደ አውሮፓውያን አቆጣጠር በ2019 ትራምፕ በትዊተር ገጻቸው ኢልሃምንና ጓደኞቿን መንግሥት ከሌለበት ወንጀል ከበዛበት አገር የመጡ ናቸው፣ አሜሪካን እንዴት እንደምትመራ ከመንገር ይልቅ መጀመሪያ የመጡበትን ሀገር ሄደው ያስተካክሉ፣ ጎ ባክ ቱ ዌር ዩ ኬም ፍሮም የሚል ዘረኛ መልእክት አሰራጭተው ነበር። ሌላ ጊዜ በሰሜን ካሮላይና ባደረጉት የድጋፍ ሰልፍ ላይ ስለ ኢልሃም ሲናገሩ ደጋፊዎቻቸው መልሳት መልሳት ሴንድ ሄር ባክ እያሉ ሲጮኹ ትራምፕ ዝም ብለው ያዳምጡ ነበር። ይህ ክስተት በአሜሪካ ታሪክ ውስጥ እጅግ አሳፋሪና ዘረኝነት የተንጸባረቀበት ቅስቀሳ ተብሎ ተወገዘ። የኢልሃም ምላሽ ግን ጠንካራ ነበር። እኔ የአሜሪካ ኮንግረስ አባል ነኝ፣ ይህች ሀገር የኔም ናት፣ የትራምፕ ዘረኝነት እኔን ዝም አያሰኘኝም ነበር ያለችው።
ኢልሃም በተለይ በግፍ ሕይወቱ ሲያልፍ የታየውና አሜሪካን በተቃውሞ እንድትናጥ ባደረገው የጆርጅ ፍሎይድ ግድያ ወቅትም ስሟ ጎልቶ ሲነሳ ነበር። የጆርጅ ፍሎይድ ግድያ የተፈጸመበት ቦታ እሷ የምትወክለው የሚኒሶታ 5ኛ ዲስትሪክት እንደመሆኑ የፖሊስ የጭካኔ እርምጃና ሥርዓታዊ ዘረኝነትን በተመለከተ ኢልሃም ግንባር ቀደም ታጋይ ነበረች። ፖሊስን ማፍረስ ወይም መዋቅር መቀየር፣ ዲፈንድ ዘ ፖሊስ የሚለውን መፈክር በመደገፍ የሕግ አስከባሪ አካላት ማሻሻያ እንዲደረግባቸው ጠንካራ ግፊት በማድረጓና በወቅቱ የጸጥታ አካላት በሰላማዊ ሰልፈኞች ላይ የወሰዱትን ያልተገባ እርምጃ በይፋ በማውገዟ የትውልደ ሶማሊያውያንና የአፍሪካ አሜሪካውያን ወጣቶች ድምፅ በመሆን ፍትሕ እንዲሰፍን በኮንግረስ አዳራሽ ሳይቀር በመከራከሯ በተገፉ ወገኖች ዘንድ እጅግ ተወዳጅ ለመሆንም በቅታለች። ለአሜሪካ ነዋሪ ሶማሊያውያን ኢልሃም ዑመር ከፖለቲከኛም በላይ ናት። እርሷ የስኬታቸው ምልክት፣ የድምፃቸው ማስተጋቢያና የህልውናቸው መገለጫ ናት። ብዙ ሶማሊያውያን በእርሷ ስኬት ይኮራሉ። በተለይ ወጣቶች እንደ አራያ ያዩዋታል። ሆኖም እዚህ ላይ መጥቀስ የማንፈልጋቸው የኢልሃም አንዳንድ አቋሞች ወግ አጥባቂ ከሆነው የሶማሊያ ባህልና እስልምና አስተምህሮ ጋር ሲጋጭ ከማኅበረሰቡ ውስጥ ትችት ሲያስነሱባት ቢቆዩም ከትራምፕም ሆነ ሌሎች አካላት ኢልሃም ላይ ጥቃት ሲደርስ ከማኅበረሰቧ የሚሰጠው ምላሽና አንድነት እንዲሁም የሶማሌ ማኅበረሰብ አንድ ሆኖ ቆሞ የታየባቸው በርካታ አጋጣሚዎች አሉ። ሰሞኑን ያልታወቀ ፈሳሽ በተደፋባት ጊዜ በሚኒሶታ የሚኖሩ ሶማሊያውያን ኢልሃምን መንካት እኛን መንካት ነው በሚል ድርጊቱን ከማውገዝ ባለፈ አንድ ሆነው እንደ አንድ ጥቃቱን የራሳቸው ጥቃት በማድረግ ተቃውሞና ውግዘታቸውን አሳይተዋል። አሁን ላይ የሪፐብሊካን ፓርቲ አክራሪዎች፣ የነጭ የበላይነት አራማጆችና የእስራኤል ሎቢ ቡድኖች ኢልሃምን ከኮንግረስ ለማስወገድ ብዙ ጥረት ያደርጋሉ። የሞት ማስፈራሪያዎች የዕለት ተዕለት የሕይወቷ አካል ሆነዋል። ሆኖም ኢልሃም እንዲህ ትላለች፣ እነዚህ ጥቃቶች የሚያሳዩት ለውጥ እያመጣን መሆኑን ነው። እነርሱ የሚፈሩት እኔን ሳይሆን እኔ የምወክለውን ሐሳብና ሕዝብ ነው። ኮንግረስ ኢልሃም ዑመር በአጭር ጊዜ ውስጥ የአሜሪካን ፖለቲካ ያናወጠች ሴት ናት። ከሶማሊያ ተነስታ የዓለም ሀያል ሀገር ምክር ቤት የገባችው ይህች እንስት የብዙዎች ተስፋ፣ የጥቂቶች ደግሞ ስጋት ናት። ሰሞኑን የደረሰባት ጥቃትና ማስፈራሪያ ጉዞዋ ምን ያህል ፈታኝ እንደሆነ ማሳያ ቢሆንም ነገር ግን በትራምፕ ጩኸት ያልተረበሸች፣ በፖሊስ የኃይል እርምጃ ያልተንቀጠቀጠችው ይህች አይበገሬ ሴት ይህንንም ፈተና አልፋ ለምታምንበት ዓላማ ትግሏን ቀጥላለች። የኢልሃም ታሪክ የአንድ ስደተኛ ታሪክ ብቻ አይደለም። የማንነት፣ የጽናትና የአሜሪካን የዲሞክራሲ ተስፋና የዘረኝነት እውነታ ፍጥጫ ማሳያ ነው። የሶማሊያውያን ዜጎች ተቃውሞና ድጋፍም የሚያሳየው ኢልሃም ብቻዋን እንዳልሆነች ነው። ፊት ለፊት የተደቀነው ፈሳሽ መርዝ ይሁን ውሃ፣ ኢልሃም ግን አሁንም በእሳት ውስጥ እንዳለ ወርቅ እየጠራች የምትሄድ የፖለቲካ ሰው መሆኗን ማስመስከሯን ቀጥላለች። ውድ የቻናላችን ቤተሰቦች ለዛሬ ከሶማሊያ ተነስታ እስከ አሜሪካ ኮንግረስ የዘለቀችውንና ለተበደሉና ለተገፉ ሁሉ ድምፅ ስለሆነችው ትውልደ ሶማሊያዊቷ አይበገሬዋ ኢልሃም ዑመር ያስቃኘንበት ዝግጅት የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።